እንደባና አይደለም ቢዝነስ አልሰራሁበትም እንጂ እኔ የተናገርኳት ነገር እንደው ጠብ ያለች መሬት ጠብ ያለች አንተ መሬት ጠብ ያለች ገና መጀመሪያ ስናገራት ያንጠረጥራል። ኤሌክትሪክ እንደያዘው ሰው እንዴት እንደዚህ ይላል ይላል። እኔ ዝም ብያ ያለው ልክ ነው ዘመዴ ልክ ነው ይላል። ግን የመጀመሪያው ጫጫታ ላይ ኧረ ይሄ ሁላ ሰው ጮሆብኝ ብዬ ዞር ብል አይቻልም። ይህ መንጋ ማስተማር የሚቻለው ድርቅ ብሎ እውነትን ይዞ በማሳየት ፕሮፌሰር ላይ ለደንታው ፕሮፌሰሩ የሚያውቀውን እውቀት እኔ አላውቀው፣ እኔ የማውቀውን እውቀት ፕሮፌሰሩ አያውቅም። ፕሮፌሰሩ ከእኔ ይማራል እንጂ እኔ ከፕሮፌሰሩ እንዴት እማራለሁ? የከብት ወድቃ ሲያጠና የነበረ ሰውዬ ፕሮፌሰር ከሌ ስለተባለ እኔ ስለ ከብት ዕቃ ፕሮፌሰርነቱ ምን አገባኝ? እሱን እዛ ሄዶ ለግብርና ለቄራ ያስተምር። እኔ እዚህ ደግሞ የአማራ ፋኖን ጉዳይ ምናምን አውቀዋለሁ። እንዴት እንደጀመረ እኔን ነው መጠየቅ ያለበት። እኔ እኮ በአባቴ ቄስ ነኝ፣ በአያቴ እንደዚህ ነኝ፣ የካህን ዘሮች ነን፣ የፊታውራሪ ከሌ ምናምን ጉዳይ ነው። እኔ ምን አገባኝ? ለምን ስትሆኑ አትክር ምን አረክለት ነው? እዚህ ቦርጭህን አንዘርቀህ ቢራና ውስኪን እየጠጣ እዚህ ርካሽ የሆነ ያውም ኢትዮጵያ ሲሄድ ብሩ ይወደዳል። እዚህ 30 ብር የሚሸጡ ውስኪ እንደ ውሃ እየጠጣ የምን መቀርደድ? ያንተም ፕሮፌሰር ነቀቅለ ብላ ለህዝብ እስካሁንክ ድረስ። አንዳንዱ ደግሞ አይገባውም፣ ፖለቲካው አይገባውም፣ በስሙ ያመጡታል። ፕሮፌሰር ከሌ ዶክተር ከሌ ምናምንና ምናምን ስም የሚያሸንፍ መስሎት መጀመሪያ ፕሮፌሰር ከሌ ዶክተር ከሌ የተሸነፈ እኮ ነው። በምዕራባውያን ትምህርት የተሸነፈ በዛ ስትራክቸር ውስጥ ያለ ስስ ብልቱ ነው እንትን ሐሞቱ የፈሰሰ መቅኔው የፈሰሰ ኢትዮጵያ እንዴት መሳል የማይችል የህዝቡ ኑሮ የማይገባው ይህንን ፕሮፌሰር ይህን ዶክተር እኔ ነኝ የማስተምረው። ጆሮውን እየቆረጠው እሱን እኔ ነኝ የማስተምረው። ይሄ በኢትዮጵያ ጉዳይ በቤተክርስቲያን ጉዳይ በምናምን ጉዳይ ይሄኛውን እንትን እኔ ነኝ የማስተምረው። እኔን ነው ማዳመጥ ያለበት፣ እኔን ነው መስማት ያለበት። እነሱ ግን ያመጡታል። እሱ መጥቶ ገንዘብ አይረዳ፣ ስብሰባ ላይ ብቻ ተገኝቶ እገሌ መጥተዋል ምናዛ በሀገራችን ለመሄድ ይሄ እኮ ባዮግራፊውን መጠየቅ ነው። ያ ፕሮፌሰር ከሊያ ቤት እንዴት ነበር? ከአንተ የት ነበር? እኔማ እንደዚህ እረኛ ነበርኩ፣ እንደዚህ ድሃ ነበርኩ፣ እንደዚህ እንትን ነበርኩ፣ ከዛ ባዶ እግሬ መጥቼ ከዛ ምናምን ይላል። ይሄ ድህነትን ለማሸነፍ ከባዶ እግር ከሞጋ ጫማ ከበረባሶ ለማምለጥ በቀን 3 ለመብላት ህይወቱን ዘመን ሙሉ ሲታገል ኖሮ የፈረንጅ ወረቀት ሰብስቦ 6 ዲግሪ 7 ዲግሪ ይዞ ለሀገር ምንም የማይጠቅም ነገር ተሸክሞ ባለበት ሀገር ያለበትን ሀገር ህዝብ እንደ ባሪያ እንደ ገረድ እንደ አሽከር የሚያገለግል እግሩ ተንቀጥቅጦ ያን የልጅነት ህልሙን የተራበበትን ረሃብ ይህን ጃንክ ፉድ አምጥተውለት ይህንን መጠጥ አቅርበውለት ይህን ቤት አቅርበው መሰረታዊ ነገሮች ናቸው። አሁን አውሮፓ ስትኖሩ ቤት፣ ምግብ፣ መጠለያ መሰረታዊ ነገር ነው ለማንም ሰው፣ ለድሃው፣ ለሀብታሙ፣ ለምናምን። ይሄ ግን እዛ በቤት ኪራይ እጦት ሲጠውዝ የነበረ ሰውዬ እዚህ መጥቶ የሆነች ቦታ ያገኛል፣ የሆነች ዶላር ያገኛል፣ የሆነች ምን ያገኛል። ከዛ በኋላ በቃ ጠዋት ሲነሳ ዳቦ አለው፣ ከዛ ሲመጣ ስጋ አለው፣ ከዛ በኋላ እዚህ አለው፣ መኪና አለው። ምን ይላል? ዘሩ መኪና የለም። ከዚህ ምቾቱ መውረድ የማይፈልግ ሰው አምጥተው የፖለቲካው አማካሪ ምናምን ይሉታል። ህይወት ያስተማረውን ሰው አምጥተህ እዛ ጋር እንዴት ነው የሚል ደግሞ ፖለቲካው የገባው ሴራ የገባው ማሽተት የሚችል በአፍንጫ ብቻ ሳይሆን በጆሮ ማሽተት የሚችል መተንበይ የሚችል ሰዎችን በንግግራቸው በፊት ገጻቸው ማንበብ የሚችል መሆን አለበት። የትኛውን ወደ ውድቀት የሚመራ መሆን አለበት። ጽኑ ደግሞ ንቅንቅ የማይል ወጀብ ቢመጣ ማዕበል ቢመጣ ንቅንቅ የማይል እዛው ያስቀመጣችሁበት ቦታ የምታገኙት
አብረውት የነበሩት በሙሉ ተራክፎ ብቻውን ቢቀር እንኳን ብቻውን ማሸነፍ እንደሚችል ማሳየት የሚችል ሰው ማምጣት። ደርግ ሲመጣ ደርግ የነበረ ሰውዬ ሲገል ሲያሳድድ የነበረ ሰውዬ አምጥተኸው እሱ ሸሽቶ ሄዶ ወያኔን ሸሽቶ ሄዶ አሜሪካ ይቀመጣል። ከዛ አምጥተው የቅንጅት የአሜሪካ ተወካይ ታደርገዋለህ። እዚህ ኢትዮጵያ ብር በልቶ የድር ገንዘብ አልቀረው የባንክ ገንዘብ አልቀረው ምናምን በልቶ አሜሪካ የገባውን ሰውዬ ከዛ እዚህ የቅንጅቱ የፋኖ የገንዘብ ያዥ ታደርገዋለህ። እንዴት ለይሁዳ እንዴት ብር ይሰጣል? በቃ ተፈትኖ የወደቀን እንዴት አይጥ አፍንጫ ላይ ቅቤ ይቀመጣል? ይሄ ነውር እኮ ለሰዎቹም ጥሯል። ደርግ የሆኑትን ሰውዬ እንደገና ደርጉ ሲወድቅ ደግሞ በወያኔ ዘመን ቅድዬ ከዛ ደግሞ እሱ ሲወድቅ ደግሞ እንደገና ደግሞ ግንቦት ሰባት የሆኑ ሰውዬ ከዛ ግንቦት ሰባት ሲወድቅ ደግሞ ኢዜማ የሆኑ ሰውዬ ከዛ ሲወድቅ ደግሞ አሁን አክስቴ ጎንደር ነበረች ድሮ እኔ በቃ አማራ ነኝ ብሎ የመጣውን ሰውዬ የአማራ ተወካይ የፋኖ ተወካይ አድርገህ ታስቀምጠዋለህ። ይሄ ትክክል አይደለም። በቃ አለቀ። አማራ ታዲያ እንዴት ሆኖ እንደዚህ ያሸንፋል? ትግሬ እንዳሸነፈው ያሸንፋል። አለቀ። ትግሬ በጽናቱ ግግም ብሎ ነው። ትግሬ ተንቀሳቅሶ ነው። ትግሬ ወንድ ነው። ትግሬ አለቀ። አማራ ከትግሬ የሚያንስበት ነገር ምንድን ነው? አማራ እንደዚህ ኢትዮጵያዊነትን ካልያዘ በስተቀር እንደዚህ ምናምን ይሆናል። ኦሮሞ ምን ሆነ? ይሄው በቃ በሸነና ነው። ያፈርሳል፣ ያጠፋል፣ ይወርሳል፣ ይገላል፣ እንደፈለገ ያደርጋል። እየኖረ ነው። ምንድን እነሱ ኤክስፔሪንስ ልምምድ አድርገዋል። የ80 ዓመት ምናምን ልምምድ አድርገዋል። ትግሬዎቹም እንደዛ ልምምድ አድርገዋል። አሁን ደግሞ አማራው ገና አዲስ ያንን አድርጎ እኩል ቁጭ ብሎ ይነጋገራል። አማራ ተወካይ ሲባል ቆይኛ እንምረጥለት። እንኳን እነ ወያኔ እንኳን እነ ብልጽግና እነ ብርሃኑ ነጋ እኮ ግንቦት ሰባት ሆነው ግንቦት ሰባት ውስጥ አማራዎች ይግቡ ሲባል አማራ አያስፈልገንም እና ደቡቦች ኤፍሬም ማንዴቦ ና ማንሴጎ ዴቦ ና ና ሌንጮ ለታ ና ለማጉታ ና ኢትዮጵያን ለማዳን አማራ ጥፋ ገዜ ገብሩ አስራት ና ማንትሴ ብራ ና አጎሱ እንዴ ና አማራ የለም። አረ ይሄ ነገር እንትን ያስታይቀና ቆይ እነመለስ የሰሩት እናድርግ። ከጎንደር ማን እንጥራ? ቅማንትን፣ የፖለቲካው ቅማንትን፣ የትግሬ ሊቃል ከጎጃም አማራስ ማን እናምጣ? ይሄንን ሸንጎ ጸረ አማራ ጸረ አገው ከሁሉ ማን እናምጣ? የትግሬ ዲቃላና የኦሮሞ ዲቃላ ካለ እሱን ፈልገን እናምጣ። ከሸዋ ማን እናምጣ? በቃ አማራ የሚመስል ኦሮሞ እናምጣ። አማራ ሰው አይቻልም። እነ ብርሃኑ ነጋ እንኳን ከአቅማቸው የመሰረቷት ግንቦት ሰባት ላይ አማራ የሚባል እንዲገባ አላደረጉ። አማራውን በካልቾ፣ አማራውን በፌስቡክ፣ አማራውን በዩቲዩብ፣ አማራውን በትዊተር አጠናክረው አዋቅረው ዳር አስያዙት። እሺ አማራውን ለምንድን ነው የምንፈልገው? መኒ ጉራጌም ተደራጅቶ በብርሃኑ መኒ ከፈረንጅ ላም አማሮቹ ሰርተው አምጥተው ይሰጧቸዋል። እነሱ እናቴ መነጽር ገዝተው የዚህ ወታደር መነጽር ገዝተው እዚህ ሆላንድ መጥተው የቢች ዳር የወንዝ ዳር የውቅያኖስ ዳር ቁጭ ብለው እዛ የካሪቢያን እንደዚህ ሴቶችን የነጭና የጥቁር ሴቶችን ዳል ያዩበታል። በቃ እንደዚህ አረ ኤርትራ ላለው ለግንቦት ሰባት ይላክ። አረ መጀመሪያኛ መቻይተን ጠገብን እንደዚህ ሌባውላ ስንቱ አማራ በቃ ለትግል ነው ብሎ ከአውሮፓ ስራውን ትቶ ከምኑ ስራውን ትቶ የት ገባ? ኤርትራ ገባ። ከጀርባ ያለው ሻዕቢያ ነው። አብሮ ያለው ጸረ አማራ ነው። የሌለ ጦርነት አለ ብሎ ይልኳቸዋል። በጀርባ ስንት ጀግና የአማራ ልጆች እነ ብርሃኑ ነጋ ቆፍረው ቀበሩ። ኤርትራ ምድር ስብሰባ ይሰበስባሉ። ስብሰባ ሲሰበስቡ ምርጥ ንግግር የሚናገሩ ምርጥ አንደበት ያላቸውን ባለወይነት ቀንዱን ስንት ወጣት ልጆች እውነት መስሏቸው ረገፉ።
ገና ታሪክ ገና ጊዜ ያወጣዋል። ይህን ስናገር ያንዘረዝራል፣ ያንቀጠቅጣል፣ ምን ይላል? የራስ ጉዳይ። እኔ ነፃ ሆኜ እንቅልፌን ለሽ ብዬ ነው ተኛው። ለሽ ብዬ አይቆረቁረኝ፣ አይጎብጠኝ፣ አይቆርጠኝ፣ አይፈልጠኝ፣ አያዞረኝ፣ ምን አይል በቃ ለሽ ብዬ። ይህን ስናገር የሚያዞረው አማራ አለ። ለምን አንድ ደፍድፎ አይደፋ? ምን አገባኝ? ለዚች ለሃይማኖቴ ስል ነው። አለቅ ደግሞ አላማዬን በግልጽ ተናግሬ ይመጣል። እኔ ጽድቅ ካለ የምጸድቀው በአማራ ኬዝ ነው ብያለሁ። በአማራ ጉዳይ ነው የምጸድቀው። እኔ ሐረርጌ ቆቱ ነኝ። የአማራን ግፍ መታረድ በገዛ ፈቃዴ ማንም ሳያስገድደኝ እኔ የመጣሁት ከአማራ የማገኘው ዜሮ ቤሳቢስቴን የለም። ከአማራ የማገኘው እኔ ስድብ ነው ብያለሁ። በቃ ቋቅ የሚል ስድብ። አቤት ከአማራ የማገኘው እኔ የሚያቅለሽልሽ፣ ከአማራ የማገኘው እኔ አዙሮ የሚደፋ ነው። ግን እኔ ጽድቄን አውቀዋለሁ። ጽድቄን ከጸደቅኩ በአማራ ኬዝ ነው የምጸድቀው። የለኝም ለጽድቅ የሚያበቃ ስራ የለኝም እንጂ በአማራ ኬዝ ድሃ ተበደለ፣ ፍርድ ተጓደለ በማለት በማጀገኔ ከአረቄ ላይ ተነስቶ ነፍጡን አንስቶ ማንነቱን እንደ ኦሮሞ እንደ ትግሬ እንዲያስከብር አሁን እንነጋገር እያሉት ነው። እንነጋገርም የመጣው በምንድን ነው ያልከኝ እንደሆነ አማራ ነኝ ብሎ ስለተነሳ አለቀ። ይህን በደንብ ልታሰምሩበት፣ በደንብ ልታዩበት ይገባል ማለት ነው። እና አሁን ሰሞኑን ጀምረውኛል ጎጃሞቹ። ልከዋት ይሁን ምን ይሁን አላውቅም። ቤቲ ጀምራኛለች። ቤቲ አልማዝ ባለጭራዋን እስቲ አምጣልኝ። ምንድን ነው የምትለው? እኔና ፋንታውን ዋቄን መሰለኝ እንትን የምትለው ፋንታውን ዋቄ እሱም ያደረገ ቆቱ መሰለኝ። እና እኔ ደግሞ አለው ሁለታችንን እስቲ። ይቺ እንግዲህ የጎጃም የፖለቲካ ሊቅ ናት፣ ተንታኝ ናት፣ በሙያዋ አዝማሪ ናት። በጣም በእውነት ከሶስተኛ ባሏ 2 ልጆች አሏት። 6ኛ ክፍል ነው ትምህርቷን ያቋረጠችው እና በጣም በዚህ በአማራው የፋኖ ትግል ውስጥ በጣም ደረጃዋ ከፍ ያለ ነው። ያለ ፊልተር አትንቀሳቀስም። ያለ ፊልተር ስትንቀሳቀስ ጥገና የጎደለው አስፓልት ነው የምትመስለው። እና እድሜ ለፊልተር በጣም ፊልተር ልዕልት ነው። በጣም ነው ደስ ደግሞ ወዳጄ ናት። በሚገርም ሁኔታ በጣም ወዳጄ ናት። አዝማሪት አልማዝ ባለ አልማዝ ስሟ ነው። በተለይም የእህቷን ስም ወስዳ ነው ትልቁን ሰውዬ ባገባች ጊዜ ማለት ነው። በጣም ወዳጄ ናት። ተንታኝ ናት። በጣም ተንታኝ ናት። ቤተልሔም ዳኛቸው ዘውዴ ጉርሜሳ ነው ፈይሳ ነው ስሟ። ከወለጋ የመጡ ናቸው። ኦሮሞ ናቸው። በአንድ በኩል ደግሞ አገው ናት። ግን በጣም የምትከበር በአማራው በዚህ በጎጃም አማራ ትግል ውስጥ ከፊት የምትቀመጥ ናት። እና በቀደም ፖለቲካ ትንታኔ ነግሳ እኔ ስሜን ስለጠራችኝ ነው ምላሽ የምሰጣት። እባክህ አጫውታት አልሚ ባለጭራ የኔ ናት። ከዘመርኩም ጊዜ ጀምሮ ነው እኔ በብዙ መልኩ ፋንታውን ዋቄ ያዝልኝ አያት አይደለ? እዚህ ደብቀው ቆይታ እንደና አስረስ ማሬ ደብቀው ቆይታ ልክ ዘመድኩንና ምናምን ስታመጣ አመጣችና ፋንታውን ዋቄ መስቀሌ ሊብሊ ምናምን የኦርቶዶክስ ነኝ ለማለት ነው። እሺ ቀጥለ ትጫወት እስኪ። ጨዋታው በጣም ነው ደስ የሚለው። ጀምሮ ነው እኔ ከዘመድኩም ጊዜ ጀምሮ ነው እኔ በብዙ መልኩ ፋንታውን ዋቄ አማራ የሚባል ብሄር የለም ጋይስ፣ አማራ የሚባል ብሄር የለም ብሎ እኔ ፋንታውን ዋቄን ማሰማት አለብኝ ዛሬ። አማራ የሚባል ብሄር የለም፣ አማራነት አይዲዮሎጂ ነው በማለት አማራ ጆኖሳይድ ብሎ ኦርቶዶክስ ጆኖሳይድ ለማለት አማራ ጆኖሳይድ ተፈጽሞበታል ብሎ መጽሐፍ ሲጽፍ ይሄንን አድርገው ስለኛ መጽሐፍ ጽፏል በማለት የአማራ ትግል በእስላም ክርስቲያኑ የተገደለበትን ትግል ሃይማኖታዊ አጀንዳ ሲይዘው ትልቁ ችግር እኮ ማሸነፍ እኮ ቢቻል እኮ ምንም ችግር የለም። የሚመሩት ግን ኦሮሞዎች ናቸው። የሚመሩት አማራ ያልሆኑት ሌላ ብሔሮች ናቸው። እና ትግሉን የሚመሩት ነው። እኛም ከሆነ እኛ መሪ አይደለም። እኔ ተናግሬ ነው የመጣሁት። እኔ ሐረርጌ ቆቱ ነኝ፣ የአማራ ትግል ደጋፊ ነኝ ነው ያልኩት። ማንነቴንም ተናግሬ ነው።
አንቺም ደግሞ ወጥተሽ ማስቆጠር መቻል አለብሽ ዘርሽን። ቤተልሔም ዳኛቸው፣ አልማዝ ዳኛቸው፣ ዘውዴ መገርሳ ማስቆጠር አለብሽ። ተግባባል? የመራሽው ከሆነ እየደገፍሽ መስሎኝ ነው የምሰማው እንጂ የመራሽ አልመስለኝ። እኔ ተናግሬያለሁ። ቆቶቹም ያውቃሉ፣ ትግሬዎቹም ያውቃሉ፣ ኦሮሞዎቹም ያውቃሉ፣ ጋሎችም ያውቃሉ፣ ማንም ያውቃል። ምንም እኔ ጉራጌም ያውቃል፣ ወላይታም፣ ከምባታም፣ አፍጋኒስታን፣ አሜሪካ፣ ጀርመን ሁሉም ያውቃሉ። እኔ የሀረርጌ ቆቱ ነኝ፣ የአማራ ትግል ደጋፊ ነኝ፣ ሀሳብ ነው የምሰጠው ብያለሁ አረቷል እና ስለዚህ እመጣለሁ። መዋ ተዋህዶ ይላሉ። እኔ መዋ ተዋህዶ ነኝ። መዋ ተዋህዶ ኦፊሻሊ የኦርቶዶክስን ለማዳን ተብሎ የተቋቋመ የነበረ ነው። የሚዋጋ ሰራዊት ምናምን የለው። ጥያቄ ለመጠየቅ 7 ጥያቄ አንስቶ የተነሳ ከ16 ነው 14 ሚሊዮን ህዝብ በላይ የፈረመበት የተነጋገረበት አዲስ አበባ መሀል ላይ ተቋቁሞ የነበረ ከዚያ በኋላ እንትን ያለ የሌለ እንትን እዛ እንደዚህ ብሏል ፋንታውን ምናምን። ፋንታውንን ይዘው ወጥረ መጠየቅ አለቀ። ለመዋ ተዋህዶነቱ ግን መዋ ተዋህዶ ማለት አሸናፊ ተዋህዶ ማለት ነው። እስላሞችን ያገለለው ምናምን እንደ እስላም ወዳጅ አለን እንዴ? የእስላም ወዳጅ ነው ያለኝ። እስላሞች ላይ አብሮ ነው የሚታገሉት፣ አብሮ ነው የሚሰሩት። መርሃ ግብራቸውን እኩል ነው የምናቀርበው። የኢዳቸው ባላ የምናምን ፋኖቹ የሚያቀርቡትን የሚያደርጉላቸውን ይሄው እስልምና ማለት ይሄ ነው ብለን የአማራ ትግል ዋና አንቀሳቃሽም ደግሞ ሙስሊሞቹ ናቸው። ከወለጋ መታረዳቸው ማን ያሳየው? እኔ ነኝ ያሳየሁት። በምን? በቴሌቪዥን በመረጃ ቴሌቪዥን ቀጥላችሁ ከአየር ላይ ያወረዳችሁት እኮ እናንተ ናችሁ። መረጃ ቴሌቪዥን ለአማራ የዋለውን ውለታ ማሰብ ያቃታችሁ፣ ማሰብ የተሳናችሁ፣ በአማራ ስም የተሰገሰጋችሁ ከንቱ ሆዳሞች ናቸው። እንደ አማራጭ ምንም በሌለበት በጨለማው ዘመን ከነ ችግሮቹ ማንም መጥቶ የአማራ ድምፅ ይሁን ያለው ኤልያስ ክፍሌን ያሳደዳችሁ እናንተ ናችሁ። የመረጃ ቲቪ ባለቤቶች የነበሩትን ፎቶ ዘቅዝቃችሁ ሟርት ስታሟርጡባቸው የነበራችሁ እናንተ ናችሁ። አሁንም ያገባኛል። የሚያገባኝ እንደምንድን ነው ከተባለ አሁን አያገባም ከተባለ አንድ ስልጤ ፔጁ ገብታችሁ ተመልከቱ። ያ ኢላህ ኢለላህ ጋዛ ወደመች፣ ያ ኢላህ ፍልስጤም ወደመች፣ ያ ሳውዲ ወደመች እያለ ያለቅሳል። አንዳንዴ ቤንዚን እየተርከፈከፈ ራሱን ያቃጥላል። ጋዛዎች አያውቁትም። አንድ ስልጤ ጋዛዎች አያውቁትም። አንድ ኦሮሞ የውሃቢ እስላምን ፍልስጤሞች አያውቁትም። ሊባኖሶች አያውቁትም። በሃይማኖት ግን አንድ ነን፣ ላኢላሃ ኢለላህ እንላለን በሚል እሳቤ ነው ይሄ ስልጤ ባህር ተሻግሮ የፍልስጤም የጋዛ ህፃናት ጭፍጨፋ እንባውን እያመጣ ቁርአን ጥቅስ እየጠቀሰ ሐዲሳትን እየጠቀሰ ዋይ እንዲል ያሰኘው ምኑ ነው? እስልምናው ነው፣ ሃይማኖቱ ነው። ስለዚህ እኔ ደግሞ አንድ ኢትዮጵያዊ አንድ የሀረርጌ ቆቱ የአንድ አማራ ሞት ወገኔ የሆነ የተጋባሁት የተዋለድኩት ሃይማኖት ያስተማሩኝ የሃይማኖት አባቶች የሆኑ ጳጳሳት፣ ካህናት፣ መነኮሳት፣ ሰባኪያን፣ ዘማሪያን በመዝሙራቸው ያረኩኝ እንዲህ ቋንቋ የነሽ እኮ ሉልሰገድ እኮ አማራ ነው። የወሎ አማራ፣ ነፍጠኛ አማራ፣ የኩታበር ልጅ ነው። እኔ እኮ ሉልሰገድ ጌታቸውን ጠርቼ መዝሙር አውጥቼ ቋንቋዬ ነሽ ድንግል መግባቢያ የሚለውን ዜማ አዋጥቼ ሰጥቼ ደርሼ ያሬድ ተፈራ ስቱዲዮ አስገብቼ አፍሮሊንክ ስቱዲዮ ዲዛይን ሰርቼ ፖስተር ሰርቼ እንደ ጉድ ሽጬ ልጆቼን አስተምሬ ቤቴን ቀጥ ሳይርበኝ ሳይጠማኝ ለብሼ አጊጬ የሄድኩት እንሂድ ከተባለ በነገድ አማራ በሃይማኖት ኦርቶዶክስ የሆነ ሉልሰገድን ሰርቼ ሌሎቹን መጥቀስ ይቻላል። ሌሎቹን እናምጣ ከተባለ እነ አዜብን እነ ፍቃዱን እነ ማንስባ ከተባለ እንደዛ መጥቀስ ይቻላል እንጂ ውለት አለብኝ እኮ ለልጆቼ ማደግ
ሃይማኖት ደግሞ ልጅ አባቶቼ ናቸው ደግሞ በሃይማኖት ስልጤ ደፍሮ የኦሮሞ ዋሃቢ እስላም ደፍሮ ያ ፊሊስጤን ያ ረቢ እስራኤልን አጥፋት ያ ረቢ ወገኖች እንትን ካለ እኔ ያ ረቢ እንኳን ረቢ እንኳን አለ አንተ እግዚአብሔር ሆይ ልዑል እግዚአብሔር ሆይ እንዴት ነው ወገኖቻችን እንደዚህ በድሮን እንዴት ነው በጥይት እንደዚህ ማለት የእኔ ነው ኃጢአቱ ወይስ የስልጤው? እኔ ብጸልይ ይሄን ባንዲራ ለያዘ ነው እግዚአብሔሩ ይሄን ባንዲራ ያዘ አይውደቅ እግዚአብሔሩ አንሳው ነው የምለው። የሚመሩን ባንዲራውን የሚጸየፉ ሰዎች ናቸው። እማያዩ አፈቅቤ ወደ ጩቤ ለማስመሰል የሚሄዱ ለኢትዮጵያ ሲሉ ምናምን እንኳን ባንዲራውን ሲባል ዞር በል ብሎ ሚስቱንም ጣይ የደዛ የሚላት ማለት ነው። የህዳሴ ግድብ ጋር ሄደው አብይና ዝናሽን ተመልከቱ። ባንዲራውን አምጥተው ሲሰጡት እንዴት እንዳለ ዘረገዜ የሚጸየፏትን ሀገር የሚመሩ ኢትዮጵያን 3 ቦታ ቆራርጦ የትግሬ የኦሮሞና የሱማሌ ለማድረግ የሚደክሙ በዛ ውስጥ ደግሞ ይህን ሰንደቅ ዓላማ ይዘው የሚታገሉ ወገኖቼ ድምፅ በሆናቸው ምኑ ነው የሚቀር? ይኸው ተመልከቱት። መጣ ባንዲራውን አውጥቶ ሰጠው። ጥፋ ከዚህ ያለው እሱ ዞር በል ከዚህ ሲለው እሷም ተቀለለችው። ከዛ አረናና ውሰድልኝ ሰውዬው ተቆጥቷል አለች። የት ላድርገው አለች። ያዥ እንጂ አታስወግሪኝ አላት። ድገምላቸው። መጣ ተቀመጠ። ህንዳዊው መጣ ባንዲራ እንካ ሲለው ጥፋ ከዚህ ያለው ደንብሮ ሄደ። እንካ ይህ ከዚህ ደዛ አለ ጥፋ ከዚህ እሷም ደነገጠ። ጠቀለለችው ልትጥለዋለች። ከዛ ፈለገች። ከዛ ቀሳለና ነገራት። እረፊ አንቺ አትታይ አንቺ ያዥው አላት። ይህ አጭበርባሪ እንደዚህ ኢትዮጵያ ላይ እንደዚህ ተጫወተን አንቀርም። እንደዚህ ጨዋታ የለም። እናወራለን፣ በደንብ አድርገን እናወራለን። አፍና አንደበት ምናምን አንድ ላይ የሚሄዱ አይደሉም እና ሁለቱም አንድ ላይ ካልሆኑ ደግሞ አስቸጋሪ ነው። ስለዚህ እኔ የምደግፍበትን ምክንያት ከዚህ የተነሳ ነው። በቦታ የጸንቼ ነው ያለው። አዎ ማን ከዳ? ያው ይሄ ኤርሚያስ ዋቅጅራ ያው እንዳያችሁት ነው። ኦሮሞማ የሚል የነ ፕሮፌሰር ሀሰንን ወርድ አምጥቶ ፕሮሞት አድርጎ በኢትዮጵያ 60 ላይ ዓለም በሙሉ ኢትዮጵያውያን በሙሉ ኦሮሞማ የሚል እንትን አምጥተው ትሬድ አምጥተው በአጠቃላይ በዓለም ላይ እንዲታወቅ ያደረገ ሰውዬ አሁን መልሶ መጥቶ በቃ የአብይ አህመድ 90 ሲል የነበረ ሰውዬ አልተገኘም። በቃ ሆዱ እዚህ ጋር ያለ ሰውዬ ኤርሚያስ ላይ እኔ ታዬ ቦጋለን ይሄ ስስት ነው፣ ይሄ ሌባ ነው። መጀመሪያ ብአዴን ነበር፣ ከዛ በኋላ ኦህዴድ ሆኗል። በጣም አቅለብላቢ፣ ይሄ ሌባ ነው፣ አጭበርባሪ ሰውዬ ነው ስል አማራውና ኢትዮጵያኒስቱ አንተ ውሻ፣ አንተ ዘረኛ፣ አንተ ምን ያላሉኝ ሰዎች በእውነት ያላለኝ ሰው አለ፣ ያልሰደበኝ አለ፣ በታዬ ምክንያት ያልተሰደብኩት አለ። እኔ እሺ እንደዚህ ብዬ እምባዬን ወደ ላይ ወደ ሰማይ ረጭቼ እንደ ፍረድ የኢትዮጵያ አምላክ ፍረድ እንጂ እኔ ህዝቡን አልቻልኩትም ብዬ አልቅሼ ወደ ላይ በእውነት አልቅሼ ወደ ላይ ነው እንትን ያልኩት እና ዛሬ አንድ ሰው ልኮልኝ ነው። ይኸው በመጨረሻ ልክ አሜሪካ ሲገባ አዘጋጅተውላት ሰዎች አዘጋጁለት። እነዚህን ሰዎች ትይዛለህ፣ እነዚህን ትግጣለህ ምናምን። እነዛ ሰዎች እኔ ቀድሜ የሚያገኟቸው ሲደውልላችሁ አናውቅም ደህና ጥፋ ብላ እሻል መጣና መንግስት አሳደው ምናምን ሲላቸው አይ በጣም ይቅርታኛ አናውቅም ብለው ዘጉበት።
እነ ታማኝ በዚህ እነ ማምናምን ተዘጋበት። የለም ወጥር ያዝኩት። ያንተን ነገር ያሳየኝ መድኃኒዓለም ያንተን ነገር ያሳየኝ ድራሽ አባይጣ ብሎ እስኪረግመኝ ድረስ ማለት ነው። ውሻ ሆኖ ተንከራቶ መግቢያ ሲያጣ እግር ልሶ ወደ ላኩት ተመለሰ። አሁን አዲስ አበባ ብቻውን ያወራል አሉ። አሁን ጭራሽ የስንዴ ነዲዮ ይዞ የምርጫ ቅስቀሳ መጣ። እኔ ቦታዬ ላይ ነው ይኸው መጣይ። ይሄ ደግሞ ያቺ እስስት የምትባሏ እንስሳ አለች። አምላኬ ከቦታዬ ሳልነቃነቅ እዛው ቁጭ አድርገህ ይህንን ሁሉ ያሳየኝ ክብር ምስጋና ይግባ፣ ክብር ምስጋና ይግባ። የኔ መድኃኒዓለም የኔ አባት ክብር ምስጋና ይግባ። ለነዚህ ኮተታሞች መሳቂያ መሳለቂያ ያላደረከኝ አምላኬ ክብር ምስጋና ይግባ። ባለቤቴ አንገቷን ሳትደፋብኝ፣ ልጆቼ ሳይሸማቀቁብኝ፣ ጓደኞቼ የሚያውቁኝ ዘመዴ ብለው የሚጠሩኝ ሳይሸማቀቁብኝ፣ ሳያፍሩብኝ የእውነት የሀቅ ምስክር አድርገው ጠርተው እኔ የዘመዴ ጓደኛ ነኝ፣ እኔ የዘመዴ ወንድም ነኝ፣ ዘመዴ ማለት እንዲህ ነው ብሎ እንዲኮሩብኝ ያላረግ ሽልጥልጥ ያላደረከኝ አምላኬ እንዴት ላመስግን? የአምላክ እናት ወላዲት አምላክ እንዴት ላመስግንሽ? በእውነት ሲኦል ብገባበት፣ ብታሰርበት፣ ብከሰስበት፣ ብሰደብበት ከአቋሜ ንቅንቅ ወይ ፍንክች የገጠምኩትን ሁላ እንደ ቻክ ኖሪስ እንደ ብሩስሊ እንደ ሆሊውድ አክተር እንደማይሞት በካራቴ በታታታ በጅዶ ዘሬ እዚህ የደረስኩ ጎልያድ የመሰሉ የተቃውሞ ጎራ የምን ጎራውን እኔ ተብታባው እኔ ኩርማኑ አናፍጬ እንድለቃቸው ያደረገኝ አምላኬን አመሰግነዋለሁ። እንደዚህ ሰው ያላበከትከኝ ልጆቼ እንዳያፍሩብኝ ያደረከኝ ክብር ምስጋና ይግባ፣ ክብር ምስጋና ይግባ። ደግሞ ብዙ ሰው ጀግና ይወዳል እኮ ወንድ ይወዳል፣ እውነት ሀቅ ይወዳል። አሁን በጦር ሜዳ እንኳን ብትመለከቱ ብዙ ወታደር የገደለ ጀግና ቦምብ ተተኩሶበት፣ ፈንጅ ተተኩሶበት፣ ጥይት ተተኩሶበት፣ ፈንጅ ተወሮ ከፈንጅ ላይ ዘሎ በምን አምልጦ በምናምን ጥበብ እንትን ብሎ ሲማረክ አይገደልም እኮ። ጀግና ምን አይነት ነው? እንዲህ አይነት ተፈጥሮ ነው። ብዙ ወታደር ሞቶባቸው፣ ብዙ ሰራዊት አልቆባቸው ጀግና ዓለም ያከብራል፣ ዓለም ያከብራል። ሽልጥልጥ ስለተማረክ አይደለም። ጀግና አቋም ያስፈልጋል። ወንድ ደግሞ ወንድ በተለይ ወንድ ስትሆን ወንድ የወንድ ጠባይ ነው ማሳየት ያለበት። ወንድ ቆፍጠን ሲል ነው የሚያምርበት። ቤተሰቦቼ እኔ ታዬ ቦጋለ ለዛሬ ለመጨረሻ ጊዜ ከፌስቡክ ተሰናብቻለሁ። የመጨረሻ እትሜ ነው። ቻው 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 ይላል። ከዛ ህዝቡላ ታዬ አትሂድብን፣ መሰልቸት የለብህም፣ የማንም ባለጌ ስለሰደበህ ነው ወይ ምናምን አልችልም፣ ሄጃለሁ ቻው ይላቸዋል። ከዛ እኔ ደግሞ ጽፋለሁ ውሸቱን ነው ወይ ከሰዓት ወይ ነገ ጠዋት ይመለሳል። ታዬ ከቤተሰቡት ተለይቶ አይሄድም። ከዛ ይመጣና አንዱ ውሻ እናት አፈርት ብላ ከዛ በማግስቱ ይመጣና እንዲህ ለማለት ነው የመጣሁት እንደዚህ ተባለው ምናምን ብሎ ጎንደርን ከሆነ የሚያስደስተው ጎንደሬ ማለት እንደዚህ ነው ያለ ጎንደሮች ይሸቅሉለታል። ጎንደሮች ይሰጡታል። ዞር ሲል ወሎች ከሆኑ ወሎ ማለት እንደዚህ ወሎዬዎች ይችን የለፏትን ገንዘብ ይሰጡታል። ዞር ይልና ጎጃሞች ከሆነ ደግሞ የበላይ ዘለቀ እንደና አዲስ አለማየሁ እንትን ይላል። እነሱ ትንሽ ይቦጭቁለታል። እንዲሁ ሲቦጭቅ ኖሮ እና እንደዚህ ሆነ እላችኋለሁ። እና እግዚአብሔር ባላችሁበት ቦታ ጸንታችሁ ለመኖር ያብቃችሁ። ስለ እውነት ነው የምነግራችሁ። ስለዚህ በሚቀጥሉት ጊዜያት ከባድ ነገሮች ይኖሩናል። በምርጫውም ደርሷል። እኔ ስለ ምርጫው ብዙ መናገር አልፈልግም ነበር። ለምን ስራ ላይ ስለነበርኩ ስለ ምርጫው ምንም እንትን አልነበረኝም። ትናንት ነው ገና እኔ
ብዙ ሰዎች ምርጫ አለ ብለው የሰሙት እና 50,500,000 ሰው ተመዝግቧል አሉ ሊመርጥ። ምርጫ ቦርድ ራሱ ብልጽግና ስለሆነ እንጂ ልክላቸው ነበር እንዴት እንደሚሞሉ ማለት ነው። ምርጫው ተመርጦ አልቋል። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ምርጫው ተመርጦ አልቋል። እንዴት እየሞሉ እንዴት እየፈረሙ በጣታቸው ይፈርሙታል፣ በምናምን ይፈርሙታል። ቁጭ ብሎ ይፈርማል። የሴፍቲ ኔት የዚህ የጤና መድን ምን ላይ የተመዘገበውን ገበሬዎቹ ካርድ አውጥተው መቼ ካርዱን እንውሰድ ሲል አይ በቃ ካወጣችሁ በቃ ካርድ አያስፈልጋችሁም ኮዱን ብቻ እንትን ብላችሁ ያዳይ እና ተመርጦ አልቋል። ምርጫው አልቋል እና ያለቀ ነበር ይመስለኝ። ገና ለካስ ግንቦት 24 ላይ ሴሬሞኒ አለ አሉ። ምርጫ ሴሬሞኒ አለ አሉ። እና እኔ ገና ትናንት ነው የሰማሁት ምርጫ በኢትዮጵያ መኖሩን። እውነት እኔ በጣም ነው የሰማሁት። ተወዳዳሪዎቹ እነማን ናቸው ብዬ ስል በጣም ሊቃውንት ናቸው አሉ። አንድ ማን ነው የሚሉት ልጅ አይቻልም። የሆነ ልጅ የገጠር ልጅ ነው አሉ። የዛሬ 9 ዓመት አቮካዶ በፓፓያ አይቶ ያለ ልጅ አሁን የካ ክፍለ ከተማ ወክሎ ይወዳደራል አሉ። ማነው አሉኝ። እስኪ ትላንት ለጥፌው ነበረ። ቴክኒሽያን ካለ አምጣልኝ፣ እስኪ አምጣልኝ። አንድ ሙዚቃ የሚያቀናብር ልጅ ነው አሉ። በጣቱ ነው የሚፈርመው አሉ። ደግሞ አይመስለኝም ግን በጣቱ ነው የሚፈርመው አሉ። እሱ እንደሚቀርብ ሰምቻለሁ ትላንትና ነው ያየሁት። እና ስለዚህ ስለ ምርጫም ትንሽ ማውራት አለብን። እና ሁለቱም ቤቴዎች ናቸው እንግዲህ። አብይ አህመድ መተሻሸት ይወዳል፣ በተለይ ከወንዶች ጋር እንትን ይወዳል። አሁን ፓርላማ ሊገባለት ነው። እዛው በበዓል በምናምን ከሚገናኙ በስራ ቢገናኙ በጣም ጥሩ ነው። እና ካሙዙ ካሳ የአዲስ አበባ የካ ክፍለ ከተማ ተወዳዳሪ ነው። የትምህርት ደረጃ 6ኛ ጩ ነው። 6ኛ ጩ ነው። እንደውም ስዩም መካከለኛ የሚባል ትምህርት መኖሩን አላውቅም። እኔ ፒኤችዲ አውቃለሁ፣ ማስትሬት አውቃለሁ፣ ምናምን አውቃለሁ፣ 12ኛ ክፍል አውቃለሁ፣ ዲፕሎማ አውቃለሁ። መካከለኛ የሚባል የትምህርት ደረጃ አላውቅም ማለት እና ታዲያ 12 እና የ0 ክላስ መካከለኛው አንድ አይደል? 6 አይደል እንዴ? ስዩም ደግሞ አንዳንዴ ታበዛዋለህ። እና ደግሞ ጠቅላይ ሚኒስትሩ የሚበልጧቸውን ሰዎች እሳቸው ከሁሉም ከበለጡ ጥሩ ነው። ካሙዙ 6ኛ ከሆነ እሳቸው 7ኛ ናቸው። 7ኛ ጨና 6ኛ ጩ አንድ ላይ ይሆናሉ ማለት ነው። እና ካሙዙ ይወዳደራሉ። ስለ ካሙዙም በደንብ እናወራለን። በእውነት ፓርላማው እንትን ይፈልግ ነበር፣ ማቀናበር ምናምን ይፈልግ ነበር። በዚያ ደግሞ እንቅልፍ ይበዛል እዛ አካባቢ ሁሉም ተኝቶ ስለሆነ ጠቅላይ ሚኒስትሩ ሲናገሩ በለሆሳስ ኳየር ሆኖ ኢየሱስ ይላቸው ቀና ይላሉ። ፓርላማው የአዲስ አበባ ፓርላማ የአዲስ አበባ ምክር ቤት ይሁን የፓርላማው አላውቅም። ካሙዙ በጣም ጥሩ ምርጫ ነው የገባው። የአርቲስት ማት ነው ዘንድሮ የሚገባው፣ በጣም የሚገርም ነው። እንደገና ደግሞ በሻቱ የምትባል ልጅ አለች። እሷም አከራካሪ ነው ስሟ። በሻቱ ቶለ ማርያም ተረፈ ነው ስሟ። የምትወዳደረው የኦሮሞ ብልጽግናን ወክላ ነው። የኦሮሞ ብልጽግናን ወክላ ነው የምትወዳደረው። ግን ኦሮሞዎች ጥያቄ መጠየቅ አለባቸው። በሻቱ ቶለ ማርያም ተረፈ ወይ ብሎ ኦሮሞ አለ? በሻቱ ቶለ ማርያም ተረፈ ብሎ ኦሮሞ ያለ አይመስለኝም። በተለይ እስከ ቅድሚያ ደግሞ ስትሄዱ ከበደ ምናምን ከሆነ በጣም ጥቁር ልጅ ነበረች። አሁን ካልታለች። እግዚአብሔር ብዙ ጓደኞች አሉኝ በፊት ጠይም የነበሩ ውስጥ አሁን ጠይም ናቸው። ምንድን ነው እናንተ ብያ ጥሩ ቦታ ያሉ ልጆች አውቃለሁ፣ ግን ጠይም ናቸው። እና በሻቱ ግን በጣም ቀልታለች። የአርት ተማሪ ነበረች፣ የስነ ጥበብ
ተማሪ ነበረች። ድራማ ያጠናችው፣ ከዛ ጋዜጠኛ ሆነች። አሁን ወፍራለች ደግሞ በጣም በእውነት እና ቀልታለች። እንደምታዩት በጣም ቀልታለች። ይሄ ክንዷ እና እግሯ ነው የጠቆረው እንጂ በጣም ቀልታለች። ምን አይነት ኪኒን እንደሆነ እግዚአብሔር ይወቅ። ብቻ እኔ ብዙ ነገር ነው ያመለጠኝ በዘንድሮ ምርጫ። በጣም ብዙ ነገር አምልጦኛል። አሁን ጥያቄ እነ ፍልፍሉ ገብተዋል ወይ? እነ ጥላሁን ገብተዋል ወይ? ምክንያቱም ፓርላማው ፈገግ ማለት ስላለበት እነሱ እና አዶናይ የምን ቀሩ? እና አዶናይ እነ ጃኒ ቢገቡ ጥሩ ነው። ይሄ ማን ነው የሚሉ ኦኬ፣ እነሱ ለካስ ትግሬ ናቸው። ትግሬዎች አይወዳደሩ። ትግሬዎች እዚህ ፓርላማ ምንም አይወዳደሩም። በዛ ምክንያት ካልሆነ በስተቀር እነ ጃኒም እነማ ቢገቡ ጥሩ ነው ባይ ነው። ይህንን ሳይ ትንሽ ደንግጫለሁ። እኔ በእውነት በጣም ስለ እሱም በደንብ ማውራት አለብን፣ መነጋገር አለብን። ምርጫው ዝም ብሎ 100% ነው ምርጫው፣ መታለፍ የለበትም። ስለ እሱም እናወራለን ማለት ነው። እና ምን ያህል ተመዝግቧል ብዬ ደንግጬ ነበር። እኚህ ሴትዮ ነግሮኛል። የእኚህንም ሴትዮ ብሔር ጠይቄያለሁ። ብሔር ኦሮሞ፣ ሃይማኖት ኦርቶዶክስ ብለውኛል። አብዛኛዎቹ የዚህ የምርጫው ደግሞ ቀስቃሾችም ምኖችም ፓስተሮች እና ፔንቴዎች መሆናቸው በጣም ነው ግራ የገባኝ። እስላሞቹና የእስልምና እምነት ተከታዮችና ፔንቴዎቹ ለዚህ ለምርጫ ጸሎቱላ እንደሚያደርጉ ሰምቻለሁ። እሱንም በደንብ እናወራለን። እስቲ የምትለውን እንስማና እንምጣ። እኚህ ሴትዮ ትልቅ ሴትዮ ናቸው ነገሩ። ነጠላ ደረብ ቢያደርጉ ያው ቆራቢ ነው የሚመስሉት። እሺ እስቲ አጫውትልኝ ጌታዬ። 50,514,155 50,514,155 መራጮች ተመዝግበዋል። ይሄ እንግዲህ በጣም ሩቅ የሆኑ ቦታዎችን አንዳንድ ያልደረሱንን መረጃ ሳይጨምር ነው ማለት ነው። በተጨማሪ ደግሞ ልዩ የምርጫ ጣቢያ የሚባሉትን ለምሳሌ የአገር ውስጥ ተፈናቃዮች፣ የመከላከያ ሰራዊት አባላት፣ የዩኒቨርሲቲ ተማሪዎች እነሱን ምዝገባ ሳይጨምር ነው። ለእነሱ ያው በተለየ የጊዜ ፕሮግራም የሚካሄድ ስለሆነ 50,514,155 መራጮች ተመዝግበዋል። ይሄ እንግዲህ በጣም ሩቅ የሆኑ ቦታዎችን አንዳንድ ያልደረሱንን መረጃ ሳይጨምር ነው ማለት ነው። በተጨማሪ ደግሞ ልዩ የምርጫ ጣቢያ የሚባሉትን ለምሳሌ የአገር ውስጥ ተፈናቃዮች፣ የመከላከያ ሰራዊት አባላት፣ የዩኒቨርሲቲ ተማሪዎች እነሱን ምዝገባ ሳይጨምር ነው። ለእነሱ ያው በተለየ የጊዜ ፕሮግራም የሚካሄድ ስለሆነ ኦኬ። በእውነት በጣም የሚገርም ነው። ይህንን የምርጫ ጉዳይም እኔ እዛ እንግዲህ አብይ ጾም ላይ ሌላ ስራ ላይ ስለነበርኩኝ ልረዳ ላይ አልቻልኩም። የምርጫ ምልክቱንም አሁን ነው ያየሁት እንጂ ብዙም አላየሁትም። የምርጫ ምልክቱን አሁን ያየሁት። በፊት የምርጫ ምልክቱ ምን ነበረ? የብልጽግና ጠፋኝ እኮ። የብልጽግና ምልክት ምን ነበረ?